ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትም በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማረን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማረን እንገኛለን። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱም ከጅምሩም እያስተማረን እንገኛለን። ቪዲዮ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን እንግዲህ ከዚህ ጋር የአማርኛ ቃላቶች አሉ። ዘወትር የምንጠቀምባቸው ቃላቶች ናቸው። ነገር ግን እንዴት አድርገን ነው በእንግሊዝኛ ቀለል ባለ መንገድ መጻፍ ማንበብ የምንችለው የሚል ትምህርት እናያለን ማለት ነው። እንግዲህ በመጀመሪያ ምንድን ነው የአማርኛ ቃላቶችን ተጠቅመን እንዴት አድርገን ነው በእንግሊዝኛ መጻፍ የምንችለው የሚለውን በመጀመሪያ የእንግሊዝኛ ሌተሮችን ካፒታል ሌተር እና ስሞል ሌተር የሚባሉትን መለየት ነው። ከዛ ኮንሶናንትና ቫውል አናባቢና ተነባቢ እነሱን ከለየነ በቀላሉ መንገድ አማርኛ ቃላቱን በእንግሊዝኛ ቃላት ለመጠቀም ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። እንግዲህ ከዚህ ጋር የመጀመሪያው የአማርኛ ቃላቶች አሉ። በመጀመሪያ ደረጃ ጀምረን እናነባለን። ሰላም፣ ሰላም፣ ሰላም ይላል። የኔ፣ 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 ውድ፣ ውድ በአንድ ላይ ሰላም የኔ ውድ ይላል። እንግዲህ ሰላም የኔ ውድ የሚለውን ቃል ተጠቅመን እንዴት አድርገን ነው በእንግሊዝኛ ቀለል ባለ መንገድ መጻፍ የምንችለው የሚለውን እናያለን። እንግዲህ ከዚህ ጋር እንደምታዩቸው የእንግሊዝኛ ሌተር ናቸው። ማን ማን እንደሆኑ ስማቸውን ከለየነ በቀላሉ መንገድ እንዴት እንደሚነበቡ ከለየን በቀላሉ መጻፍና ማንበብ እንችላለን ማለት ነው። እንግዲህ ከዚህ ጋር ይቺ ኤስ ነች። የእንግሊዝኛ ሌተሯ ኤስ ናት ማለት ነው። ኤስ እንደማን ነው የምትነበበው? እንደ ሰ ቤተሰብ ትወከላለች። እንደ ሰ ቤተሰብ ትነበባለች። ሰ ምንድነች ማለት ነው? ኤስ እንደ ሰ የምትነበበው ኮንሶናንት ናት ማለት ነው። ከዚህ ጋር ኤ አናባቢ ይከተላቸዋል ማለት ነው። ከዚህ ጋር ኤስ ኢን እንደ ሰ ቤተሰብ ነው የምናነበው። እንደ ሰ እናነባለን። ከዚህ ጋር ደግሞ ኤል ኤ ነች። ኤልን እንደ ለቤተሰብ እናነባታለን። ኤል እንደ ለቤተሰብ ነው የምትነበበው። ስለዚህ ኤልኤን ላ ብለን እናነባለን። ላ። ኤም ደግሞ እንደ መቤተሰብ ነው የምትነበበው። ኤም እንደ መቤተሰብ ትነበባለች። ከዚህ ጋር ኤምን ም ብለን እናነባለን። በአንድ ላይ ሰላም፣ ሰላም፣ ሰላም ብለን እናነባለን ማለት ነው። ቀጣይ ደግሞ ከዚህ ጋር ዋይ ኢ ይላል። ዋይን እንደ የቤተሰብ ነው የምናነባት። ዋይ እንደ የቤተሰብ ትነበባለች። ስለዚህ ዋይ ኤን የ ብለን ነው የምናነበው። የ። ከዚህ ጋር ኤን ይላል። ኤን እንደ ነ ቤተሰብ ትነበባለች። ነ። ኢ ደግሞ አናባቢ ነች። ስለዚህ ኤን ኢን ኔ ብለን እናነባለን። በአንድ ላይ የኔ፣ የኔ ብለን እናነባለን። ቀጣይ ደግሞ እዚህ ጋር ደብሊው። ደብሊው ልክ እንደ ወ ቤተሰብ ትወከላለች። እንደ ወ ቤተሰብም ትነበባለች። ስለዚህ ደብሊው ዩን ደግሞ ው ብለን እናነባለን። ው። ከዛ ዲን ደግሞ እንደ ደ ቤተሰብ እናነባለን ማለት ነው። እንደ ደ ቤተሰብ ትወከላለች በአማርኛዋ። እዚህ ጋር ዲን ድ ብለን እናነባለን። በአንድ ላይ ውድ፣ ውድ። ጠቅለል ስናደርገው ሰላም የኔ ውድ ብለን በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር ፈጣሪ፣ 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 ይመስገን፣ ይመስገን ይላል። በአንድ ላይ ጠቅለል ስናደርገው ፈጣሪ ይመስገን። እንግዲህ ፈጣሪ ይመስገን የሚለውን ቃል ተጠቅመን እንዴት አድርገን ነው በእንግሊዝኛ ቃላቱን መጻፍ ምንችለው የሚለውን እናያለን። ከዚህ ጋር ኤፍ ኢ ይላል። ኢ እንግዲህ እዚህ ጋር ምንድነች? አናባቢ ነች ብያለሁ። ቫውል ነች። ኤፍ ደግሞ እዚህ ጋር ራሷ ኮንሶናንት ናት፣ ተነባቢ ናት ማለት ነው። ስለዚህ ኤፍ ኢ፣ ኤፍ እንደ ፈ ቤተሰብ ትወከላለች። እንደ ፈ ቤተሰብ ትነበባለች። ስለዚህ ኤፍ ኢን ፈ ብለን እናነባለን። እዚህ ጋር ቲ ነች። ቲ ደግሞ እንደ ተ ቤተሰብና እንደ ጠ ቤተሰብ በአማርኛ ትወከላለች፣ ትነበባለች ማለት ነው። ስለዚህ ቲኤ፣ ኤ ደግሞ አናባቢ ናት። ቲኤን ጣ ብለን እናነባለን። ጣ። አር ደግሞ ከዚህ ጋር እንደ ረ ቤተሰብ ትወከላለች። እንደ ረ ቤተሰብ ትነበባለች ማለት ነው። ስለዚህ አር አይ፣ አይ አናባቢ ነች፣ ቫውል ናት ማለት ነው። አር አይን ሪ ብለን እናነባለን። ሪ።
ዋይን ደግሞ ይ ብለን እናነባለን። ይ በአንድ ላይ ፈጣሪ ፈጣሪ ፈጣሪ። ከዚህ ጋር ደግሞ ዋይ አይን ይ ብለን እናነባለን። ዋይ አይን ይ። ኤም ኤ ኤም እንደ መቤተሰብ ነው የምትወከለው ብያለሁ። ኢ አናባቢ ነች። ኤም ኢን መ ብለን እናነባለን። ከዚህ ጋር ኤስ ነች። ይቺ ኤስ ደግሞ እንደ ስ ትነበባለች። ከዛ ጂኤን ጂኤንን ደግሞ ገ ብለን እናነባለን። ገ ጂ እንደ ገ ቤተሰብ ትነበባለች። ኤን ደግሞ ን ብለን እናነባለን። በአንድ ላይ ይመስገን ፈጣሪ ይመስገን ፈጣሪ ይመስገን ብለን በዚህ መልኩ ቴክስት ማድረግ መጻፍ በቀላሉ መንገድ ሲጻፍልንም ማንበብ እንችላለን ማለት ነው። ቀጣይ ደግሞ አሁን 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 የት ነህ በአንድ ላይ አሁን የት ነህ አሁን የት ነህ ይላል። እንግዲህ አሁን የት ነህ የሚለውን ቃል ተጠቅመን እንዴት አድርገን ነው ቀለል ባለ መንገድ በእንግሊዘኛ ቃላትን ተጠቅመን ምንጽፈው የሚለውን እናያለን። ስለዚህ ከዚህ ጋር አሁን እንግዲህ ኤን እንደማን እናነባታለን? እንደ አ እናነባለን። እንደ አ። ኤች ደግሞ እንደ ሀ ቤተሰብ ትወከላለች፣ እንደ ሀ ቤተሰብም ትነበባለች። ስለዚህ ኤች ዩን ደግሞ ሁ ብለን እናነባለን። ሁ ዩ አናባቢዋ ናት ማለት ነው። ሁ ብለን እናነባለን። ኤንን ደግሞ ን ብለን እናነባለን። ኤንን ን ብለን እናነባለን። በአንድ ላይ አሁን አሁን አሁን። ከዛ ወኢን እንደማን እናነባታለን? እንደ የ እናነባለን። እንደ የቤተሰብ እናነባለን። ቲን ደግሞ ት ብለን ነው የምናነባት። የት የት። ኤንኢን ነ ብለን እናነባለን። ኤንኢን ነ። ኤችን ደግሞ ህ በአንድ ላይ ነህ። ጠቅለል ስናደርገው አሁን የት ነህ ብለን በዚህ መልኩ ቃላቱን ተጠቅመን ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ እዚህ ጋር ስራ ቦታ ነኝ። ጠቅለል ስናደርገው ስራ ቦታ ነኝ ይላል። እንግዲህ ስራ ቦታ ነኝ የሚለውን ቃል ተጠቅመን እንዴት አድርገን ነው የምንጽፈው? ቀለል ባለ ሁኔታ ኤስ እዚህ ጋር እንደማን ትነበባለች? እንደ ሰ ቤተሰብ ነው አጠቃላይ የምትነበበው። ግን ኤስን እዚህ ጋር ስ ብለን ነው የምናነባት። አር ኤን ደግሞ ራ ብለን እናነባለን። ራ በአንድ ላይ ስራ ስራ። እዚህ ጋር ቢ ነች። ቢ ደግሞ እንደ በቤተሰብ ትወከላለች፣ እንደ በቤተሰብም ትነበባለች። ስለዚህ ሶ ቢኦን ኦ ብለን እናነባለን። ቢኦን ቦ ብለን እናነባለን። ቦ። ቲኤን ደግሞ ታ ብለን እናነባለን። እዚህ ጋር ቦታ ቦታ። ከዚህ ኤንኢን ደግሞ ነ ብለን ነው የምናነበው። ጂኤንን ኝ ብለን እናነባለን። በአንድ ላይ ነኝ ነኝ። ጠቅለል ስናደርገው ስራ ቦታ ነኝ ብለን በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ አሁን 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 የት ነሽ። እንግዲህ ከዚህ ጋር አሁን የት ነህ አለ ለወንድ ልጅ ነው። ከዚህ ጋር ደግሞ አሁን የት ነሽ ይላል። አሁን የት ነሽ። እንግዲህ አሁን የት ነሽ የሚለውን ቃል ተጠቅመን እንዴት አድርገን ነው በእንግሊዘኛ ቴክስት ማድረግ መጻፍ ብንፈልግ አሁን የት ነሽ ብለን በቀላሉ መንገድ ኤ እንደ አ ቤተሰብ ትነበባለች። ኤች ዩ እንደ ማን ይነበባል ብያችኋለሁ? እንደ ሁ ነው የምናነበው። ኤንን ደግሞ እንደ ን እናነባለን። በአንድ ላይ አሁን አሁን ብለን እናነባለን። አሁን። ዋይን እንደማን ነው የምናነባት? እንደ የቤተሰብ እንደ እናነባታለን ማለት ነው። ቲን ደግሞ ት ብለን ነው የምናነባት። በአንድ ላይ የት የት። ከዛ ኤንኢን ደግሞ ማን ብለን እናነባለን? ነ ብለን ነው የምናነበው። ነ። ኤስኤች ኤስኤች እንደ ሸ ቤተሰብ ውክልና ይወስዳል ማለት ነው። እንደ ሸ ቤተሰብ እናነባለን። ግን ኤስኤች እነዚህ ጋር ሽ ብለን ነው የምናነብ። በአንድ ላይ ነሽ ነሽ። ጠቅለል ስናደርገው አሁን የት ነሽ ብለን በዚህ መልኩ ቃላቱን ተጠቅመን የአማርኛውን ቃል በእንግሊዘኛ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ቤት ነው ያለሁት። በአንድ ላይ ቤት ነው ያለሁት ይላል። አሁን የት ነሽ ያለንበትን ቦታ እንገልጻለን ማለት ነው። የገለጽነውን ቦታ በቀላሉ መንገድ እንዴት አድርገን እንጽፋለን? ቤት ነው ያለሁት። አሁን ቤት ነው ያለሁት የሚለውን ቃል ተጠቅመን እንዴት አድርገን እንጽፋለን? ከዚህ ጋር ቢ እንደ በቤተሰብ ነው የምትነበብ ብያለሁ። ቢኢ ቤ ብለን እናነባለን። ቢኢ ቤ ብለን እናነባለን። ቲን ደግሞ ት በአንድ ላይ ቤት ቤት። ከዛ ኤንኢን ነ ብለን እናነባለን። ደብሊውን ከዚህ ጋር ው ብለን ነው የምናነባት። ደብሊውን ው በአንድ ላይ ነው ነው። ከዛ ዋይ ኤን
ያ ብለን እናነባለን። ዋይኤን ያ፣ ኤልኢን ደግሞ ለ ብለን ነው የምናነብ። ኤልኢን ለ፣ ኤች ዩን ደግሞ ሁ፣ ቲን ደግሞ ት፣ በአንድ ላይ ያ ለ ሁት። ጠቅለል ስናደርገው ቤት ነው ያለሁት ብለን በዚህ መንገድ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ስራ፣ ስራ፣ ቆንጆ ነው። ጠቅለል ስናደርገው ስራ ቆንጆ ነው ይላል። ስራ ቆንጆ ነው ብለን አንድ ሰው ቴክስት ለማድረግ የአማርኛውን ቃል ተጠቅመን በእንግሊዝኛ ጽፈን ቴክስት ለማድረግ ብንፈልግ ቀለል ባለ ሁኔታ እንዴት አድርገን እንጽፈዋለን? ስራ ቆንጆ ነው። እዚህ ጋር እንግዲህ ኤስን እንደማን እናነባለን ብያለሁ? እንደ ስ ቤተሰብ እንደ ስ ነው የምናነባት ማለት ነው። ስ አርኤን ራ ብለን እናነባለን። በአንድ ላይ ስራ፣ ስራ። ኬኦን ደግሞ ቆ ብለን እናነባለን። ኬኦን ቆ፣ ኤንን ደግሞ ን፣ ጄኦን ደግሞ ጆ ብለን እናነባለን። በአንድ ላይ ቆ ን ጆ፣ ቆንጆ። ኤንኢን ደግሞ ነ ብለን እናነባለን። ደብሊውን ው ብለን እናነባለን። በአንድ ላይ ነው፣ ነው። ጠቅለል ስናደርገው ስራ ቆንጆ ነው ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና መለማመድ ቴክስት ማድረግ እንችላለን። ቴክስት የተደረገልን ነገር ማንበብ እንችላለን ማለት ነው። ቀጣይ ደግሞ ጥሩ ነው። ጠቅለል ስናደርገው ጥሩ ነው ይላል። እንግዲህ ጥሩ ነው የሚለውን ቃል ተጠቅመን እንዴት አድርገን እንጽፋለን የሚለውን እናያለን። ከዚህ ጋር ቲ እንደ ጥ እናነባታለን ማለት ነው። ቲ አይን ጥ ብለን ነው የምናነባት። አር ዩን ደግሞ ሩ፣ በአንድ ላይ ጥሩ፣ ጥሩ። ኤን ኢን ደግሞ ነ ብለን እናነባለን። ደብሊውን ው፣ ነው፣ በአንድ ላይ ጥሩ ነው ብለን በዚህ መልኩ ቀለል ባለ ሁኔታ ማንበብና መጻፍ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር የኔ ውድ፣ የኔ ውድ የሚለውን ቃል እንዴት አድርገን እንጽፋለን የሚለውን እናያለን። ከዚህ ጋር የኔ ውድ የሚለውን ከዚህ ጋር ያው ቦታ የመቃየር ነው። ቦታ ቀይራለ። እንግዲህ ከዚህ ጋር የኔ ውድ የሚለውን ይኸው እዚህ ጋር ታነባላችሁ ወረድ ብላችሁ ማለት ነው። ቦታ አጋጣሚ ቀያይሬዋለሁ፣ ሶሪ። የኔ ውድ ይላል። የኔ ውድ እንግዲህ የኔ ውድ የሚለውን ቃል ተጠቅመን እንዴት አድርገን በቀላሉ መንገድ እንጽፈዋለን? ከዚህ ጋር ዋይኤን የ ብለን እናነባለን። ኤንኢን ደግሞ ኔ ብለን እናነባለን። ኤንኢን ኔ፣ በአንድ ላይ የኔ፣ የኔ። ከዚህ ጋር ደብሊው ዩን ደግሞ ው ብለን እናነባለን። ው፣ ዲን ደግሞ ድ፣ በአንድ ላይ ውድ፣ ውድ። ጠቅለን ስናደርገው የኔ ውድ፣ የኔ ውድ ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ይኸው የኔ ውድ የሚለውን ከዚህ ጋር የኔ ውድ፣ የኔ ውድ የሚለው እዚህ ጋር አለ ማለት ነው። የኔ ውድ ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ጋር የኔ፣ የኔ፣ የኔ ፍቅር፣ በአንድ ላይ የኔ ፍቅር ይላል። የኔ ፍቅር የሚለውን ቃል እንዴት አድርገን ተጠቅመን እንጽፋለን የሚለውን እናያለን። እንግዲህ የኔ ፍቅር የሚለው እዚህ ጋር አለ ማለት ነው። ዋይኤን የ ብለን እናነባለን። ኤንኢን ደግሞ ኔ፣ በአንድ ላይ የኔ፣ የኔ። ከዛ ኤፍ አይ ፍ ብለን እናነባለን። ኤፍ አይን ፍ፣ ኬን ደግሞ ቅ ብለን እናነባለን። አርን ደግሞ ር፣ በአንድ ላይ ፍቅር፣ ፍቅር። በአንድ ላይ የኔ ፍቅር ብለን ከዚህ ጋር በዚህ መልኩ የኔ ፍቅር የሚለውን ቃል ተጠቅመን ቀለል ባለ ሁኔታ በዚህ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ የኔ ማር፣ የኔ ማር ይላል። የኔ ማር፣ የኔ ማር የሚለውን ቃል ተጠቅመን እንዴት አድርገን በቀላሉ መንገድ እንጽፋለን? ከዚህ ጋር ዋይኤን የ ብለን እናነባለን። ኤንኢን ደግሞ ኔ፣ እዛ በአንድ ላይ የኔ፣ የኔ። ኤምኤን ደግሞ ማ ብለን እናነባለን። አርን ደግሞ ር፣ በአንድ ላይ ማር። ጠቅለል ስናደርገው የኔ ማር ብለን በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው በቀላሉ መንገድ። ቀጣይ ደግሞ የኔ ልብ፣ የኔ ልብ ይላል። የኔ ልብ እንግዲህ የኔ ልብ የሚለውን ቃል ተጠቅመን ቀለል ባለ መንገድ እንዴት አድርገን እንጽፋለን የሚለውን እናያለን። ከዚህ ጋር ዋይኤን ያው የ ብለን ነው የምናነብ ብያለው። ኤንኤን ደግሞ ኔ ብለን ነው የምናነባት። በአንድ ላይ የኔ፣ የኔ። ኤል ናት እዚህ ጋር ኤልን ል ብለን ነው የምናነባት። ከዛ ደግሞ ይቺ ቢ ናት። ቢ ደግሞ ብ ብለን እናነባለን። በአንድ ላይ ልብ፣ ልብ። ጠቅለል ስናደርገው የኔ ልብ ብለን በዚህ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ
የኔ የኔ ሁን ሁን ይላል። የኔ ሁን። እንግዲህ አንድን ሰው የኔ ሁን፣ የኔ ብቻ፣ የኔ ሁን ብለን ቃላቶችን ብዙ ጊዜ እንጠቀማለን። ግን የኔ ሁን የሚለውን ቃል ተጠቅመን እንዴት አድርገን በቀላሉ እንጽፋለን? ዋይን የ ብለን ነው የምናነብ። ኤን ደግሞ ኔ፣ በአንድ ላይ የኔ የኔ። ኤች ዩን ደግሞ ሁ ብለን ነው የምናነበው። ኤች ዩን ሁ እንላለን። ኤንን ደግሞ ን፣ በአንድ ላይ ሁን ሁን። ጠቅለል ስናደርገው የኔ ሁን ብለን በዚህ መልኩ ቴክስት ማድረግ መጻፍ ቀለል ባለ ሁኔታ እንችላለን ማለት ነው። ቀጣይ ደግሞ የኔ የኔ ስስት፣ አንድ ላይ የኔ ስስት የኔ ስስት ይላል። እንግዲህ የኔ ስስት የሚለውን ቃል ተጠቅመን እንዴት ባለ መልኩ ቀለል ባለ ሁኔታ መጻፍና ማንበብ እንችላለን የሚለውን እናያለን። ከዚህ ጋር ዋይን ያው የ ብለን ነው የምናነብ። ኤን ደግሞ ኔ ብለን እናነባለን። በአንድ ላይ የኔ የኔ። ከዛ ኤስ አይ ናት። ኤስ አይን ስ ብለን እናነባለን። ስ። አሁንም ኤስን ደግሞ ስ፣ ቲን ደግሞ ት፣ በአንድ ላይ ስ ስ ት ስስት የኔ ስስት የኔ ስስት ብለን በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ የኔ 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 ሁኝ ሁኝ የኔ ሁኝ ይላል። የኔ ሁኝ። እንግዲህ የኔ ሁኝ የሚለውን ቃል ተጠቅመን እንዴት አድርገን እንጽፋለን? ከዚህ ጋር ያው የኔ ነው የሚለው የኔ፣ እዚህ ጋር ኤች ዩን ደግሞ ሁ ብለን እናነባለን። ጂኤንን ደግሞ ኝ፣ በአንድ ላይ የኔ ሁኝ የኔ ሁኝ ብለን በዚህ መልኩ ቀለል ባለ መንገድ መጻፍና ማንበብ እንችላለን ማለት ነው። እንግዲህ አማርኛ ቃላቱን ተጠቅመን በእንግሊዝኛ ቀለል ባለ ሁኔታ በዚህ መልኩ መጻፍና ማንበብ እንችላለን ማለት ነው። ቀጣይ ደግሞ መልካም 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 ይላል። መልካም ኤምኢን መ ብለን ነው የምናነባት። ኤልን ደግሞ ል ብለን እናነባለን። ኬኤን ደግሞ ካ፣ ኤምን ም፣ በአንድ ላይ መልካም መልካም ብለን በዚህ መልኩ ቀለል ባለ መንገድ የአማርኛ ቃላቶችን ተጠቅመን በእንግሊዝኛ ቀለል ባለ ሁኔታ መጻፍና መለማመድ እንችላለን ማለት ነው። እንግዲህ በዛሬው ትምህርታችን በቀላሉ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው፣ ዘወትር የምንጠቀምባቸው ቃላቶችን በአማርኛ ተጠቅመን በእንግሊዝኛ ቀለል ባለ ሁኔታ በዚህ መልኩ ማንበብና መጻፍ እንችላለን ማለት ነው። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ ይሁንላችሁ።